ቤት ነኝ ማለት እንደማልፈራ ማርኮራ ማለት ነው። ዛሬ ደግሞ መድኃኒት ሰጥታው ልጄ ታለ እያለ እየጠየቃት በወንድሞቿ እሷ ሶፋ ላይ ቁጭ ብላ ወንድሞቿ ቆመው የንቀቷ ጥግ የብልግናዋ ጥግ ዛሬ ነው የታየው። ሁለተኛ ነገር ደግሞ የምክደው ደስ ብሎ ካልነበር እንዲ ብላ በልጁ ሞራል የምትረማመደው አሁንም ቢሆን ሩታ ባሏ ሳይሆን በግድ አስገድዳ አክምባሎ ትናንትና ማታ አብርሽን እንዲያሰብር አርገዋለች። ጨርሻ ይሆን እንላለን። ሌላ ምን እንላለን ብለሽ ነው? ይቺ እባብ ናት። ማስመሳይ ወንድ ልጅ መድፈሯ ጥሩ አይደለም። ደፈረች ቪዲዮ ሰሩ ልጆች ምናምን እንዴት ትደፍረዋለች? በመድኃኒት በምታውቀው ገላ ነው። አዲስ ገላ አይደለም፣ የምታውቀው ነው። ልጁ የምትሰማው ልጁ እኮ በሱ የመጣ ነው። እንዴት መድኃኒት አጠጥታ ትደፍረዋለች ልጁ? አረ የህግ አምላክ ህግ ይፍረዳት። ሌላ ምንም የምለው ነገር የለም። ነገ ወደ ህግ መሄድ ያለባት ማለት ነው። ማቅረብ አለበት። እሱ ታጥቦ ጭቃ ነው። እዛው ነው። ነገም እዛው ነው። ተነገ ወዲያም እዛው ነው። ዩቱብ ላይ እኮ እየሰሩ ያሉት እኮ ቢነገር ባይነገር ምን ያደርጋል? ውሃ ላይ እኮ ድንጋይ ላይ እኮ ይኸውልሽ ዩቱብ ላይ እኮ መረዳቱና እንትን ማለቱ ይባላል። ገስት እንስራ ምናምን ነገር በቃ እንዴ ድንጋይ ላይ እኮ እንደማስስ ነው። ወንድነቱ ዝቅ እያደረገች እኮ አይደለም። አብራት ትኑር አይደለም። ከፈለገች እኮ ዛሬም ስንት ሰው ለምኗት እምቢ ብላለች አይደለም። ግን ክብሩን እያንቋሸሸች አይደለም። እሱም ደግሞ ማለት ነው ክብሩ ሲነካበት ደስ ይለዋል መሰለኝ። አሁን 80 ቀዷል። ሚስቱ አይደለችም። የልጇ ባለው የልጇ አባት ነው እንጂ ባሏ ሊሆን አይችልም። አሁን ላይ አብርሃም ራቁቱን ቢሄድ አይመለከታትም። ሩታ ራቁቷን ብትሄድ እሱ አይመለከተውም። ግን ሁለቱ እንትን አላበጁም፣ ገመድ አላበጁም። ገባሽ? እሷ ስትደውልለት እየሮጠ ይሄዳል። እሷ የፈለገችውን ታደርጋለች። አለቅ በቃ እንጂ እንደ ባልና ሚስት እንደተፋቱት እንትን አላበጁለትም፣ ገደብ አላበጁለትም። ገባሽ? ስትፈልገው ትለብሰዋለች። አሁን ስትፈልጊ እኮ ሽፍር ጫማ ክፍት ጫማ እንደምትቀያየሪ ማለት ለእሷ ቦታ እንደዛ ነው። ስትፈልገው ትረግጠዋለች፣ ስትፈልገው ታወጣዋለች። ይሄ ነው ማለት ነው። ለምን ለእሷ ቦታ ማለት ነው። ይሄ እኮ ራሱ ወዶ ነው ጋይስ። ይሄ እሱ ይኸውልሽ በትላንቱ መጠጣቱ ባንክሽን ያልጠጣ ይቅርታ እዚህ ጋር እንግዲህ ጀለስ ገብተዋል ማለት ነው። ሰላም ጤና ይስጥልኝ በያላችሁበት በያለም ጥግ በያንዳርቻ ሰላማችሁ ብዚት ይበልልኝ። እንግዲህ ደመቁ ለህግ ትቅረብልን። የህግ ያለ ህግ ይፍረዳት። ወንድማችንን በሶሻል ሚዲያ በአደባባይ እንግዲህ ልብሱን አውልቃ እንግዲህ ደፍራብናለች ማለት ነው። የፍትህ ያለ እንገኛለን። ይቺ ባለጌ አሳዳጊ የበደላት በሶሻል ሚዲያ በዚህ የመጣው ሰብስክራይብ በዚህ የመጣው ገንዘብ ቢቀርብሽሳ አንቺም ተዋርደሽ በሶሻል ሚዲያ እንደ ሴት እንደ ሀገር እንደ ህዝብ ተዋረድን ነገር እንዳሁን ብሎ ከፈራ ቁጭ ማለት ይኖርበታል ነበር። ሌላ እሷ እንደጠጣ ስላለችው ብቻ መጠጣት አልነበረበትም እኮ ነገረው እኮ ወንድምየውም እኮ አስራሃለች። ለምን ልጁ ተኝቶ ሲባል አይደለም ወንድምየው እኮ አለችው። ለምን ጠጣክ? ማን ጠጣ አለክ አለችው እኮ ማን ጠጣ አለክ አለችው። አዋ ምን ያጠጣዋል? የምን ማለት አለክ? አስከፊ ነው። ሚስቴ ነበረች የመጀመሪያ ሚስቴ ነበረች ብሎ መጠጣት የለበትም። የራሱ መጠራጠር አለበት። ሰው መጠራጠር አለበት። ወንድምየው እኮ ብሎታል። አልሰማሽም? በቪዲዮ እኔ ሙሉ ቪዲዮም ጨርሻ አላየሁም እንጂ ወንድምየው እሷ ነች ያጠጣች። ለምን ጠጣክ አለው። ለምን ጠጣክ ስለው እኔ አልጠጣሁም በግድ ነው ያጠጣችኝ አለ።
ሴት ልጅ እኮ ናት። መገፈተር አይችልም። ለምን አይገፈትራትም? ወደዛ ይጅን ያልተጣ ብርጭቆ ለምን አይሰበርም? ገፍትሮ እሱ መጀመሪያም ጊዜ ምን አላት መሰለች? ትላንትና ቪዲዮ ላይ አንቺ ልጅ አላማርሽኝም እንዳለ ገፍትሯት ትቷት በሩ ከፍቶ ልጅ የታለ ሲል ልጅ ተኝቷል አለችው ስትለው ጊዜ አይ አንቺ ልጅ ዛሬ አላማርሽኝም እንዳለው ገፍትሯት ወጥቶ ብሄር ኖሮ ይችል ነበር። እሷ ሴት ናት፣ እሱ ወንድ ነው። መቼስ እሱ ገፍትሮ ነው የሚወጣው። ሴቷን ገፍትሯት ታስቀምጠው ፈልጎ ፈቅዶ ስለሆነ አለ በቃ ምንም ጥርጥር ንግግር አስፈልግም እኮ የመጣ የወንድ አምላክ ምናምን እንግዲህ አላስመጣችው አስገድደዋለች እንዲጠጣ ኦፍኮርስ ኖ ይኸውልሽ አስገድደዋለች እንዲጠጣ አስገድደዋለች ኦፍኮርስ አስገድደዋለች። ግን እሱን ልክ እንደመጣ ልጄ የት አለ ብሎ በጠየቀበት ሰዓት ልጅ ተኝቷል ባለችው ሰዓት ቁጭ በል እንደዚህ ነው ስትለው ገፍትሯት መውጣት ይችል ነበረ። ገባሽ? ማንም አያስገድደውም። ግን ራሱ ፈልጎ ቁጭ ብሎ ቁጭ በል ስትለው ሲቀመጥ እዚህ ጋር ቁጭ በል ስትለው ሲቀመጥ እና ታዲያ ምን ታርግ? እንደፈለገች የምታደርገው ወንድ አግኝታው ነው። ይሄ እኮ ራሱን ያላስከራከረ ወንድ እንግዲህ ምንም እሷ ምንም እኔ እውነት ለመናገር 100% ጥፋተኛ አብርሃም ነው። አንደኛ ወንድ አይደለም፣ እንደ ወንድ ልጅ ራሱን አያስከብርም። እኔ ወንድ ነው አብርሃም ብትሉ ዛሬ ላይ እኔ ምንም ነገር ወንድነቱ አይታየኝም። ለምን ወንድ ልጅ ወንድ የሚሆነው ራሱ ሲያስከብር ነው፣ ራሱ አቋሙ ሲይዝ ነው። ሴት ልጅ እንደ አባወራ እየመራቸው እዚህ ጋር ተቀመጥ እንደዚሁን ና ሂድ ና ስትለው ሂድ ና ስትለው የሚመጣ ወንድ ሴት ነው እንጂ ወንድ አይደለም። ይሄ ለኔ ጭንቅላቱ ላይ ቁጭ አድርጓት ያጸዳዳት ጭንቅላቱ ላይ ቁጭ አድርጎ እንድትጸዳዳበት የፈቀደው ራሱ ነው። ምንም ይሄ እውነት ነው፣ የማይካድ ሀቅ ነው። ይሄ እሱ ስርዓቷን ቢያስይዛት መጀመሪያውኑ እንደ አባወራ እንደ ወንድ ልጅ ቆፍጠን ብሎ ቢያወራት ኖሮ እሷ ልክ ገመድ እንደሚያስረዝም ሰው ወይ እንደሚያሳጥር ሰው ሂድ ስትለው የሚመጣ ና ስትለው የሚሄድ አይሆንም ነበረ፣ ስርዓቷን ቢያስይዛት። ዛሬ ላይ ደርሶ ሩታን ወይ ደግሞ ይሄ እኮ ግልጽ ነው። ይሄ እኮ ግልጽ ነው። ማንም ሰው የሚያውቀው ነው። ይሄ ታወቀ ነው። ያ ወራሪ ለፈልፋል ገዳገዳለ እንጂ እንደ ጭንቅላት ያምናል ሊጠጥችን ባላክ ሰው የሚጠጣ ስለማል የዚህ ሰው ጠጣ እኔ ምንም አልሆንም ማለት ነው። የሆነ ነገር አድርጋኛለች ሐኪም ሄጄ መመርመር አለብኝ ብሎ ነው የወጣው። የሀገራችን እኮ ምን መንገድ ላይ እኮ ከተማ ላይ እኮ መንገድ ላይ እየጠጡ እኮ እየተንጋጉ እያወሩ ነው የሚሄዱ። እነሱ እኮ በዛ ምን ልታረገው ነው? ልብስ ያወለቀችበት ደፍረዋለች ማለት ነው። በቃ ደፈረችው ወይ